የጌታ ጸጋ በያላችሁበት ይብዛላችሁ። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 ድረስ እየተጓዝን ያለነው ዛሬ 94ኛ ቀናችን ላይ ደርሰናል። የሁለተኛ ሳሙኤል መጽሐፍን የምናጠናቀቅበት ቀን ነው። ከምዕራፍ 22 ጀምሮ እስከ 24 ድረስ ያለውን አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 22 ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ፣ እንዲህም አለ። እግዚአብሔር አለቴ አምባዬ መድኃኒቴ ነው፣ እግዚአብሔር ጠባቂዬ ነው፣ በእርሱ እታመናለሁ። ጋሻዬና የረድኤቴ ቀንድ መጠጊያዬና መሸሸጊያዬ፣ መድኃኒቴ ሆይ ከግፍ ስራ ታድነኛለህ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ። ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የሰማዮችም መሰረቶች ተነቃነቁ። እግዚአብሔርም ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከአፉም የሚበላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮችን ዝቅ ዝቅ አደረገ፣ ወረደም፣ ጨለማም ከእግሩ በታች ነበረ። በኪሩብም ላይ ተቀምጦ በረረ፣ በነፋስም ክንፍ ሆኖ ታየ። መሰወሪያውንም ጨለማ፣ በዙሪያውም የነበረውንም ድንኳን በደመና ውስጥ የነበረ የጨለማ ውሃ አደረገ። በፊቱም ካለው ብርሃን የተነሳ ፍም ተቃጠለ። እግዚአብሔርም ከሰማያት አንጎደጎደ፣ ልዑልም ቃሉን ሰጠ። ፍላጻውን ላከ፣ በተናቸው፣ መብረቆችን ላከ፣ አወካቸውም። ከእግዚአብሔር ዘለፋ ከመዓቱም መንፈስ እስትንፋስ የተነሳ የባህር ፈሳሾች ታዩ፣ የዓለም መሰረቶችም ተገለጡ። ከላይ ሰደደ ወሰደኝም፣ ከብዙ ውሆችም አወጣኝ። ከብርቱዎች ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋዬ ሆነ፣ ወደ ሰፊ ስፍራም አወጣኝ። ወዶኛልና አዳነኝ። እግዚአብሔርን በጽድቄ ይከፍለኛል፣ እንደ እጄ ንጽሕና ይመልስልኛል። የእግዚአብሔርን መንገድ ጠብቄያለሁና በአምላኬም አላመፅኩምና፣ ፍርዱ ሁሉ በፊቴ ነበርና ከሥርዓቱም አልራቅኩምና፣ በእርሱም ዘንድ ቅን ነበርኩ፣ ከኃጢአቴም ተጠበቅኩ። እግዚአብሔርም እንደ ጽድቄ እንደ እጄም ንጽሕና በዓይኖቹ ፊት መለሰልኝ። ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከቅን ሰው ጋር ቅን ሆነ ትገኛለህ። ከንጹህ ጋር ንጹህ ሆነ ትገኛለህ፣ ከጠማማም ጋር ጠማማ ሆነ ትገኛለህ። አንተ የተጠቃውን ሕዝብ ታድናለህና የትዕቢተኞችን ዓይን ግን ታዋርዳለህ። አቤቱ አንተ መብራቴ ነህና፣ እግዚአብሔር ጨለማዬን ያበራል። በአንተ ኃይል በጭፍራ ላይ እሮጣለሁና፣ በአምላኬም ቅጥሩን እዘላለሁና። የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው። በእርሱም ለሚታመኑት ሁሉ ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምባ ማን ነው? ኃይልን የሚያስታጥቀኝ መንገዴንም የሚያቃና እግሮቼን እንደ ብሆር እግሮች የሚያበረታ በኮረብቶችም የሚያቆመኝ እግዚአብሔር ነው። እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ። የማዳንህንም ጋሻ ሰጠኸኝ፣ ተግሳጽህም አሳደገኝ። አረማመዴን በበታቼ አሰፋህ፣ እግሮቼም አልተንሸራተቱም። ጠላቶቼን አሳድዳቸዋለሁ፣ አጠፋቸውም አለው። እስካጠፋቸውም ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም። ከእግሬም በታች ይወድቃሉ። ለሰልፍም ኃይልን ታስታጥቀኛለህ። በላይ የቆሙትን በበታቼ ታስገዛቸዋለህ። የጠላቶቼን ጀርባ ሰጠኸኝ፣ የሚጠሉኝንም አጠፋሃቸው። ጮሁ፣ የሚረዳቸው አልነበረም። ወደ እግዚአብሔር ጮሁ፣ አልሰማቸውምም። እንደ ምድር ትቢያ ፈጨኋቸው፣ እንደ አደባባይ ጭቃ ረገጥኳቸው፣ ደቀደቅኳቸውም። ከሕዝብ ክርክር ታድነኛለህ፣ የአሕዛብም ራስ አድርገህ ትሾመኛለህ። የማላውቀውም ሕዝብ ይገዛልኛል። የባዕድ ልጆች ደለሉኝ፣ በጆሮ ሰምተው ተገዙልኝ። የባዕድ ልጆች እየጠፉ ይሄዳሉ፣ ከተዘጉ ስፍሮች እየተንቀጠቀጡ ይወጣሉ። እግዚአብሔር ሕያው ነው፣ ጠባቂም ብሩክ ነው። የመድኃኒቴ ጠባቂ አምላኬ ከፍ ከፍ ይበል። በቀሌንም የሚመልስልኝ አምላክ፣ አሕዛብን በበታቼ የሚያስገዛ ከጠላቶቼ የሚያወጣኝ እርሱ ነው። በእኔም ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛ ሰው ታድነኛለህ። አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሱን መድኃኒት ታላቅ ያደርጋል፣ ቸርነቱንም ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። ሁለተኛ ሳሙኤል ምዕራፍ 23 የዳዊት የመጨረሻ ቃሉ ይህ ነው። ከፍ ከፍ የተደረገው በያዕቆብም አምላክ የተቀባው በእስራኤል ዘንድ መልካም ባለቅኔ የሆነ የእሴይ ልጅ የዳዊት ንግግር። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበረ። የእስራኤል አምላክ ተናገረኝ። የእስራኤል ጠባቂ እንዲህ አለ፣ በሰው ላይ በጽድቅ የሚሰለጥን በእግዚአብሔርም ፍርሃት የሚነግስ እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣጥ በጠዋትም ያለ ደመና እንደሚደምቅ ከዝናብ በኋላ ከምድር እንደሚበቅል ልምላሜ ይሆናል። በውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከኔ ጋር በሁሉ ነገር ቅንና ጽኑ የሆነውን የዘላለም ቃል ኪዳን አድርጓል። መድኃኒቴንና ፈቃዴን ሁሉ ያበቅላል። አመፀኞች ሁሉ ግን ሰው በእጁ እንደማይዘው እንደተጣለ እሾህ ናቸው። ማናቸውም ሰው ይነካው ዘንድ ቢወድ
በእጁ ብረትና የጦሩን የቦ ይይዛል፣ በስራቸውም በእሳት ፈጽሞ ይቃጠላሉ። የዳዊት ኃያላን ስም ይህ ነው። የአለቆች አለቃ የሆነ ከነዓናዊው ኢያቡስቴ ነበረ። እርሱም ጦሩን አንስቶ 800 ያህል በአንድ ጊዜ ገደለ። ከእርሱም በኋላ የአሆሃዊው የዱዲ ልጅ ኤልያናን ነበረ። ለሰልፍ የተሰበሰቡትን ፍልስጤማውያንን በተገዳደሩ ጊዜ ከዳዊት ጋር ከሶስቱ ኃያላን አንዱ እርሱ ነበረ። የእስራኤልም ሰዎች ተመለሱ። እርሱ ግን ተነስቶ እጁ እስኪደክም ከሰይፉ ጋር እስኪጣበቅ ድረስ ፍልስጤማውያንን መታ። በዚያም ቀን እግዚአብሔር ታላቅ መድኃኒት አደረገ። ሕዝቡም ከእርሱ በኋላ ምርኮ ለመግፈፍ ብቻ ተመለሰ። ከእርሱም በኋላ የአሮዳዊው የአጌ ልጅ ሳማ ነበረ። ፍልስጤማውያንም ምስር በሞላበት እርሻ በአንድነት ሆነው ተከማችተው ነበረ። ሕዝቡም ከፍልስጤማውያን ፊት ሸሹ። እርሱ ግን በእርሻው መካከል ቆሞ ጠበቀ፣ ፍልስጤማውያንንም ገደለ። እግዚአብሔርም ታላቅ መድኃኒትን አደረገ። ከ30 አለቆች 3ቱ ወርደው በመከር ጊዜ ወደ ዳዊት ወደ አዶላም ዋሻ መጡ። የፍልስጤማውያንም ጭፍራ በራፋይም ሸለቆ ሰፍሮ ነበረ። በዚያን ጊዜም ዳዊት በምሽግ ውስጥ ነበረ። የፍልስጤማውያንም ጭፍራ በዚያን ጊዜ በቤተልሔም ነበረ። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ባጠጣኝ ብሎ ተመኘ። 3ቱም ኃያላን የፍልስጤማውያንን ሰራዊት ቀደው ሄዱ። በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ፣ ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍስሶ አቤቱ ይህን አደርግ ዘንድ ከኔ ይራቅ፣ በነፍሳቸው ደፍረው የሄዱ ሰዎች ደም አይደለምን ብሎ ይጠጣ ዘንድ አልወደደም። 3ቱ ኃያላን ያደረጉት ይህ ነው። የጽሩያም ልጅ የኢዮአብ ወንድም አቢሳ የ30 አለቃ ነበረ። እርሱም ጦሩን በ3ቱ መቶ ላይ አንስቶ ገደላቸው። ስሙም እንደ 3ቱ ተጠርቶ ነበረ። እርሱ በ30 መካከል የከበረ አልነበረምን? ስለዚህ አለቃቸው ሆኖ ነበር። ነገር ግን ወደ 3ቱ አልደረሰም። በቀብጽኤል የነበረው ታላቅ ስራ ያደረገው የጽኑ ሰው የዮዳሄ ልጅ በናያስ የሞዓባዊውን የቀብጽኤልን 2 ልጆች ገደለ። በአመዳዩም ወራት ወርዶ በጉድጓድ ውስጥ አንበሳ ገደለ። ረጅሙንም ግብፃዊ ሰው ገደለ። ግብፃዊው በእጁ ጦር ነበረው። በናያስ ግን በትር ይዞ ወደ እርሱ ወረደ። ከግብፃዊው እጅ ጦሩን ነቅሎ በገዛ ጦሩ ገደለው። የዮዳሄ ልጅ በናያስ ያደረገው ይህ ነው። ስሙም እንደ 3ቱ ኃያላን ተጠርቶ ነበረ። ከ30 ይልቅ የከበረ ነበረ። ነገር ግን ወደ 3ቱ አልደረሰም። ዳዊትም በክብር ዘበኞቹ ላይ ሾመው። የኢዮአብም ወንድም አሳሄል በ30 መካከል ነበረ። የቤተልሔም ሰው የዱዲ ልጅ ኤልያናን፣ አሮዳዊው ሳማ፣ ሂሮዳዊው ኤሊቃ፣ ፈሊጣዊው ሴሌስ፣ የቴቁሃዊው የኢስካ ልጅ ኢራስ፣ አናቶታዊው አቢኤዘር፣ ኩሳታዊው ምቡናይ፣ አሆሃዊው ጸልሞን፣ ነፎጣዊው ኖኤሬ፣ የነጦፋዊው የበአና ልጅ ሄሌብ፣ ከብንያም ወገን ከጊብዓ የሪባይ ልጅ ኢታይ፣ ጲርአቶናዊው በናያስ፣ የገአስ ወንዝ ሰው ሂዳይ፣ አረባዊው አቢል አቦን፣ በሩሃማዊው አዝሞት፣ ሻአልቦናዊው ኤሊያህባ፣ የአሳን ልጆች ዮናታን፣ አሮዳዊው ሳማ፣ የአሮዳዊው የአራር ልጅ አምናን፣ የማዕካታዊው ልጅ የሐስባይ ልጅ ኤሌፋላት፣ የጊሎናዊው የአኪጦፌል ልጅ ኤልያብ፣ ቀርሜሎሳዊው ሐጽሮ፣ አርባዊው ፈአራይ፣ የሱባ ሰው የናታን ልጅ ይጋአል፣ ጋዳዊው ባኒ፣ የጽሩያ ልጅ የኢዮአብ ጋሻ ጃግሬዎች፣ አሞናዊው ጼሌቅ፣ ብኤሮታዊው ነሐራይ፣ ይትራዊው ኢራስ፣ ይትራዊው ጋሬብ፣ ኬጢያዊው ኦሪዮ ሁሉ በሁሉ 37 ናቸው። ሁለተኛ ሳሙኤል ምዕራፍ 24። ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትንም ሂድ እስራኤልና ይሁዳን ቁጠር ብሎ በላያቸው አስነሳው። ንጉሱም ኢዮአብንና ከእርሱ ጋር የነበሩትን የሰራዊት አለቆች የህዝቡንም ድምር አውቅ ዘንድ ከዳን ጀምሮ እስከ ቤርሳቤህ ድረስ ተመላለሱ፣ ህዝቡንም ቁጠሯቸው አላቸው። ኢዮአብም ንጉሱን የጌታዬ የንጉሱ ዓይን እያየ አምላክህ እግዚአብሔር ዛሬ ካለው ህዝብ መጠን በላይ 100 እጥፍ ይጨምርበት፣ ጌታዬ ንጉሱ ግን ይህን ነገር ለምን ይወዳል አለው። ነገር ግን የንጉሱ ቃል በኢዮአብና በሰራዊቱ አለቆች ላይ አሸነፈ። ኢዮአብና የሰራዊቱ አለቆችም የእስራኤልን ህዝብ ይቆጥሩ ዘንድ ከንጉሱ ዘንድ ወጡ። ዮርዳኖስንም ተሻገሩ። በጋድ ሸለቆ መካከል ባለችው በኢያዜር ከተማ ቀኝ በኩል በአሮኤር ላይ ሰፈሩ። ወደ ገላአድም ወደ ተባሶን አዳሳይ አገር መጡ። ወደ ዳንያንም ደረሱ። ወደ ሲዶናም ዞሩ። ወደ ጢሮስም ምሽግ፣ ወደ ኤዊያውያን ወደ ከነዓናውያንም ከተሞች ሁሉ መጡ። በይሁዳም ደቡብ በኩል በቤርሳቤህ ወጡ። በአገሪቱም ሁሉ ላይ ተመላልሰው ከ9 ወርና ከ20 ቀን በኋላ ወደ ኢየሩሳሌም መጡ። ኢዮአብም የህዝቡን ቁጥር ድምር ለንጉሱ ሰጠ። በእስራኤልም ሰይፍ የሚመዙ 800,000 ጽኑዓን ሰዎች ነበሩ። የይሁዳም ሰዎች 500,000 ነበሩ። ህዝቡንም ከቆጠረ በኋላ ዳዊት ልቡ መታው። ዳዊትም እግዚአብሔርን ባደረግኩት ነገር እጅግ በድያለሁ፣ አሁን ግን አቤቱ ታላቅ ስንፍና አድርጌያለሁና የባሪያን ኃጢአት ታርቅ ዘንድ ለምንሃለሁ አለው።
ዳዊትም ማልዶ በተነሳ ጊዜ የእግዚአብሔር ቃል ወደ ዳዊት ባለ ራእይ ወደ ነብዩ ጋድ እንዲህ ሲል መጣ። ሂድ ለዳዊት እግዚአብሔር እንዲህ ይላል 3 ነገሮች በፊትህ አኖራለሁ አደርግብህ ዘንድ ከነርሱ አንዱን ምረጥ ብለህ ንገረው አለው። ጋድም ወደ ዳዊት መጥቶ የ3 ዓመት ራብ በአገርህ ላይ ይምጣብህን? ወይንስ ጠላቶችህ እያሳደዱ 3 ወር ከነርሱ ትሸሽን? ወይስ የ3 ቀን ቸነፈር በአገርህ ላይ ይሁን? አሁንም ለላከኝ ምን መልስ እንደምሰጥ አስብና መርምር ብሎ ነገረው። ዳዊትም ጋድን እጅግ ተጨንቄያለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ እንውደቅ፣ በሰው እጅ ግን አልውደቅ አለው። ዳዊትም ቸነፈሩን መረጠ። የስንዴ መከር ወራት በሆነ ጊዜ ቸነፈሩ በሕዝቡ መካከል ጀመረ። ከሕዝቡም 70,000 ሰው ሞተ። የእግዚአብሔር መልአክ ኢየሩሳሌምን ያጠፋት ዘንድ እጁን በዘረጋ ጊዜ እግዚአብሔር ስለ ክፉ ነገር አዘነ። ሕዝቡን የሚያጠፋውን መልአክ እንግዲህ በቃ እጅህን መልስ አለው። የእግዚአብሔር መልአክ በኢያቡሳዊው በኦርና አውድማ አጠገብ ነበረ። ዳዊትም ሕዝቡን የሚመታውን መልአክ ባየ ጊዜ እግዚአብሔርን እነሆ እኔ በድያለሁ፣ ጠማማም ስራን አድርጌያለሁ። እነዚህ በጎች ግን እነሱ ምን አደረጉ? እጅህ በእኔና በአባቴ ቤት ላይ እንድትሆን እለምንሃለሁ ብሎ ተናገረ። በዚያም ቀን ጋድ ወደ ዳዊት መጥቶ ውጣ፣ በኢያቡሳዊ በኦርና አውድማ ለእግዚአብሔር መሰዊያ ስራ አለው። ዳዊትም እግዚአብሔር እንዳዘዘው እንደ ጋድ ነገር ወጣ። ኦርናም ሲመለከት ንጉሱና ባሪያዎቹ ወደ እርሱ ሲመጡ አየ። ኦርናም ወጥቶ በንጉሱ ፊት በምድር ላይ በግንባሩ ተደፋ። ኦርናም ጌታዬ ንጉሱን ወደ ባሪያው ያመጣው ምክንያት ምንድን ነው አለ። ዳዊትም መቅሰፍቱ ከሕዝቡ ላይ ይከለከል ዘንድ አውድማውን ካንተ ገዝቼ ለእግዚአብሔር መሰዊያ ልሰራ ነው አለው። ኦርናም ዳዊትን ጌታዬ ንጉሱ እንደወደደ ወስዶ ያቅርብ፣ እነሆ ለሚቃጠል መስዋዕት በሬዎች፣ ለሚቃጠልም እንጨት የአውድማ ዕቃና የበሬ ቀንበር አለ። ንጉሥ ሆይ ይህን ሁሉ ኦርና ለንጉሱ ይሰጣል አለው። ኦርናም ንጉሱን አምላክህ እግዚአብሔር ይቀበልህ አለው። ንጉሱም ኦርናን እንዲህ አይደለም፣ ነገር ግን በዋጋ ካንተ ገዛለሁ፣ ለአምላኬም ለእግዚአብሔር የሚቃጠል መስዋዕትን ያለ ዋጋ አላቀርብም አለው። ዳዊትም አውድማውን በሬዎቹን በ50 ሰቀል ብር ገዛ። በዚያም ዳዊት ለእግዚአብሔር መሰዊያን ሰራ፣ የሚቃጠልና የደህንነትን መስዋዕት አቀረበ። እግዚአብሔርም ስለ ሀገሪቱ የተለመነውን ሰማ፣ መቅሰፍቱም ከእስራኤል ተከለከለ ይላል። 2ኛ ሳሙኤል መጽሐፍን ዛሬ ጨርሰናል። ይህን ያነበብኩትን ክፍል ደግሞ ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም በጥልቀት ስለምናጠና ኑና አብራችሁን አጥኑ። ጸጋ ይብዛላችሁ።